አንቺ ማለት ምንም አይነት ነገር የለም አይደለም? ማሪ አንዴ ወደዚህ ታይኛለሽ። ቅርታ እሺ፣ ምንም የተፈጠረ ነገር የለም። እሺ፣ የዛኔ ሳለቅስ ትቶኝ ስለሄደ ለካ አናደውኝ ነው እንደዛ ያደረኩት። ምንድን ነው ያደረግሽው ነገር ታውቂያለሽ እኮ። አይኑ አውቃለሁ። እኔ ለምን እንደሚፈጠር ታውቂያለሽ? ሳለቅስ ትቶኝ ነው የሄደው። አንቺም ዝም ብለሽ ነው የሄድሽው። ለመረዳት አልሞከርሽም እና በጣም ይቅርታ። እዚህ ድረስ ያደርሳል ብዬ አላሰብኩም። በቀል አይደለም። አናዶኝ ስለነበረ የምትመጪም አልመሰለኝም ነበር እና በጣም ይቅርታ። እቺ ልጅ በእኔ ህይወት ድጋሚ ብትገባ ነገሮች ቢበጠበጡ በአንተ ምክንያት ማነው ኃላፊነቱን የሚወስደው? እሷ ካልመጣች ህይወቴ ውስጥ እኔ አስቤ ቀምሬ የማላደርገው እኔ እሷ ጋር ካልሄድኩ ሌላ ሰው ጋር ካልሄድኩ አንቺን ብቻ ወድጄ ከተቀመጥኩኝ ምን አጠፋው? ሰው የእናንቺን በቀመር አስበው የእናንቺን በረበሽ ቁጥር እኔ መጠየቅ አለብኝ? ጥፋተኛ መሆን አለብኝ? መውደዴን ትቻለሁ ማለት ግን አይደለም። እሺ ምን ማለት ነው? ምን ማለት ነው? መውደዴን ትቻለሁ አልገባኝ። ከህይወታችሁ እወጣለሁ ነው እንጂ ነገሩ እኮ እሱን መውደድ አቁሜያለሁ ማለት አይደለም። አንቺ ኤክስሽን ፍቅር ማለት ነው። እኔ ኤክስ ፍቅር እስካሁን እንዳለ ነው የምታስቢው? ኦፍ ኮርስ እሺ ታረቀው ሰጥቶኛል አንዳንተን ፈጣሪ ለቤቴ ምሰሶና ካስማ አልሰጋም ጸጋ ፍቅር አለኝ ውበቴ ለኔ ትልቅ ግርማ ኖሮዬ ዳግም መጣፈጡ ታወቀኝ በረከት አግኝቶ ገላዬ ፍቅር አሸነፈ። ሰላም፣ እንዴት ናችሁ? የጽጌ ሮያል ፋሚሊዎች እንዲሁም የአቡ ቤተሰቦች እንዴት ናችሁ? ከህይወታችሁ ወጥቻለሁ ግን አንተን መውደዴን ወይንም ማፍቀሬን አላቆምም ብላለች ማለት ነው የምትባል እንግዲህ በጽጌና በያቡ መካከል የገባችው ወይንም የመጣችው ልጅቷ እንበላ ወይንም የያቡ የድሮ ፍቅረኛ እንበል። እሱ ግን ፍቅረኛ የሚያስብል ነገር የለኝም እያላ ነው እንግዲህ ከጽጌ ጋር ባለፈው ቪዲዮ ላይ እንደተጋጩ ታውቃላችሁ። በዛም ምክንያት እንግዲህ 2 ቀን ጠፍቶ ነበሩ፣ ቪዲዮ አልሰሩ የሚልም እንግዲህ ከጽጌ ጋር ተደባብረናል። ጽጌ ማኩርፈኛለች፣ በዛ ምክንያት አልመጠንም። እንግዲህ ዛሬ ግን ያው ሚሚ መጥቻለሁ እውነቱን እንድትናገር እፈልጋለሁ፣ ጽጌም አምናኝ እንድትቀበለኝ እፈልጋለሁ ብሎ እንግዲህ ያቡ በጽጌ ቤት መጥቷል ማለት ነው። ሰላም ውድ ተመልካቾች ነው ያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እንዴት አላችሁ? እንዴት ቆያችሁ? ሁሉ ሰላም ሁሉ ሸጋ ነው። በያላችሁበት ሰላማችሁ ብዝት ይበልልኝ እያልኳችሁ እንግዲህ ዛሬ በጽጉ ቤት መጥተናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ አርጉኝ፣ አበረታቱኝ፣ ሰፖርት አርጉኝ እላችኋለሁ። ውድ እህቶቼ ውድ ወንድሞቼ እስከ ዛሬ ድረስም ላይክ እያደረጋችሁ እያበረታታችሁ ይላላችሁ ለእህቶቼ ለወንድሞቼ ከልብ ምስጋናዬን አቀርብላችኋለሁ። ከልብ አመሰግናለሁ። ዛሬ እንግዲህ በአዲስ ቪዲዮና ደስ በሚለው ቪዲዮ ነው የመጣ ነው። ያቡና ጽጌ ታርቀው ሚሚም እንግዲህ ካምፓላቸው ወጥቻለሁ ግን አንተን መውደዴን ወይንም ማፍቀሬን አላቆምም ብላለች። ያም ይሁን ይህ ግን ያው ከህይወት መውጣቷ ራሱ አንድ ነገር ነው። እሱ ለማናገርም አይፈልጋትም። ገባችሁ አይደለ? ራስን ዝቅ ማድረግ ራስን ማዋረድ ምን ጥቅም አለው? ግን እኔ ግራ ነው የሚገባኝ። አንዳንድ በቃ ቆንጆ የተባሉ ሴቶች ሁሌም በቃ ራሳቸውን ዝቅ አድርገው ራሳቸውን አዋርዶ ነው የሚገኙት። እኔ በጣም ነው የሚያዝነው። የምሬን ነው የምላችሁ፣ በጣም አዝናለሁ። አሁን እችን የምትመስል ልጅ እውነቴን ነው የምላችሁ እሱን ተከትለ እሱ እስከዛ ድረስ እስከሚያዋርድ ሴትነቷን ክብሯን እስኪያስጥል ድረስ ማድረጉ መሆኑ ለምን አስፈለገ? የምሬን ነው የምላችሁ፣ ለምን አስፈለገ? ምን ያደርጋል? ምንም እኮ ጥቅም የለውም። ምን ይሰራል እንዴ? እሱ አይፈልግሽም። በቃ እኔ የሆነ ያልተፈለግኩበት ከማይፈልገኝ ሰው ጋር ሊሆን አልልም በፍጹም የትኛውን ወንድ ራሴን ወይንም ሴትነቴን ዝቅ እንዲያደርገኝ አልፈልግም። ገባችሁ አይደለ? ለምን ራሳቸውን ዝቅ እንደሚያደርጉ ዩቲዩብ ላይ ሲመጡ ሴትነታቸውን ራሳቸውን ለምን ዝቅ እንደሚያደርጉ በጣም ነው የሚገርመኝም ያሳዝነኝም። የምርን ነው የምላችሁ፣ በጣም ያሳዝናል፣ ይገርማል፣ በጣም ያስጠላል። በቃ ሴት ልጅ በቃ ክብር አላት። በቃ ተከብራ ነው መገኘት አለባት እና ተከብራ ነው መገኘት ያለባት እንጂ እሷ ሁል ጊዜም ፈላጊ ሳትሆን ተፈላጊ ነው መሆን ያለባት ብዬ ነው የሚያስበው እኔ እንደራሴ። እውነት እህቶቼ ምን እንደምትሉ ባላቅም እናንተም የራሳችሁን ሀሳብ አስቀምጡ በኮሜንት ላይ። እኔ እንደራሴ ግን እንደ ሴትነቴ ሴት ልጅ ተፈልገ እንጂ ሁል ጊዜም ፈልጋ አይደለም መገኘት ያለባት። ሁል ጊዜም ተፈላጊ ናት መሆን ያለባት ማለት ነው። ተፈላጊ እንጂ ፈላጊ መሆን የለባትም ብዬ ነው የሚያስበው። በዛ ላይ ራሱ
ብትፈልጉ ራሱ የማይፈልጋችሁን ሰው ለምን ትፈልጋላችሁ? ምን ይሰራችኋል? አልፈልግሽም ካለሽ በአደባባይ ላይ ምን ትሰሪያለሽ? አንቺ እሱ ስር ላይ ተከትረሽ ወይንም እሱን ተከትለሽ ምን ትሰሪያለሽ? ምንም አትጠቀምም። ነገ ለምታገኝ ህይወት ዝቅ ያለ ቦታ ትሰጫለሽ ማለት ነው። ነገ ለሚያገኝሽ ወንድ፣ ነገ ለሚወድሽ፣ ለሚያፈቅርሽ አንቺ እንደዚህ አይነት ወንዶች ስትከተይ ያልነበርሽ እንድትባይ ነው የሚያደርገው እንጂ የሆነ ጀግና ነሽ ምናምን አያስብልም። ሴት ልጅ ጠንካራ ስትሆን፣ ቆፍጠን ስትሆን፣ የሆነ በተፈለገችበት ስትገኝ፣ ተፈላጊ ሆነ ስትገኝ ነው ሴት ልጅ ጀግና ናት፣ ሴት ልጅ በቃ ራሷን ታሳያለች፣ ራሷን ታስከብራለች የምትባለው እንጂ እንደዚህ በቃ ከማይፈልገው ሰው ጋራ ስር መከተል በጣም ነው የሚያስጠላው። የነገ ህይወታችሁን እንዲያስንቅ ያደርጋችኋል። ነገ የሚያገኛችሁ ሰው ክብር እንዳይሰጣችሁ ያደርጋል ማለት ነው። ገባችሁ አይደለ? ክብር በሌላችሁ ቦታ ላይ መገኘት፣ የሆነ ያልፈለጋችሁን ወንድ መፈለግ ራሱ ነገ ለምታገኙት ህይወት ቫሉ ሊሰጥ አይችልም። ገባችሁ አይደለ? እንደዚህ ያልነበርሽ እየተባላችሁ ነው የምትቀጥሉት ማለት ነው። ስለዚህ ሚሚ እያደረገች ያለችው ኦሬዲ እንደዚህ ነው። ያቡ እንኳን ዞር ብሎ ሊያናግራት እንኳን አይፈልግም። የሚያሳዝነው ነገር ይሄ ነው። ደግሞ እኔ በጣም የሚያሳዝነው በጣም የሚያናድረኝም ነገር ይሄ ነው። ገባችሁ አይደለ? ዞር ብሏት እንኳን እሷን ቆም ብሎ ለማውራት የሆነ ለእሷ ክብር ሰጥተው ሪስፔክት አድርጎ ለማናገር እንኳን አይፈልግም። ጽጌ መታለች። እንግዲህ ጽጌ መታ የተሰማትን ስሜት ታወራለች ማለት ነው። ጽጌ ምንድነው የተሰማት የሚለውን ነገር አብረን የምንመለከት ይሆናል። የጽጌን ሀሳብ እንሰማለን። ወደ ቪዲዮ ወስዳችኋለሁ። እናንተም ቪዲዮን ላይክና ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ ምክንያት ሁለታችሁ ምን ነበራችሁ? ምን አይነት ሪሌሽንሽፕ ነበራችሁ? ምን ያህል ጊዜ ነው የቆያችሁት? ምንድነው በዚህ ልክ የነበራችሁ ግንኙነት ምንድነው? እንደነገርኩሽ ነው ዙኩ። ያው እሷ ፊትም ነገርሻለሁ፣ ከሱ በፊትም ሁሉንም ነገር ለማስረዳት ሞክሬያለሁ። አንቺ አልተረዳሽኝ። ገባሽ አይደለ? እኔና እሷ የዛሬ 3 አመት አሸንዳ በዓል ተገናኘን። ትንሽ ጊዜ ነበረን አብረን ያሳለፍነው። ትንሽ ጊዜ ነበረን። ያቺን ነገር አብራራልኝ። አሁን እኔ አልገባኝም። እሷ እንድታብራራልኝ ነው ፈልገው። ምን ነበራችሁ? ይሄን ያህል ለግል የሚያስወራ ነገር ሪሌሽንሽፓችሁ ምን ቢሆን ነው ይሄን ያህል እኔ የተጠበጥኩት? ይሄን ያህል አንድ ሩም ውስጥ እስከ መገኘት ድረስ ያደረሳችሁ ነገር ምንድን ነው? ላስረዳት ቆይ የዛን ቀን ለክ ተናድጄ ስለነበረ ነው እንደዛ ያደረኩት። ማሪ አንዴ ወደዚህ ታይኛለሽ? ይቅርታ እሺ። ምንም የተፈጠረ ነገር የለም። እሺ የዛኔ ሳለቅስ ትቶኝ ስለሄደ ለካ አናዶኝ ነው እንደዛ ያደረኩት። ምንድን ያደረግሽው ነገር ታውቂያለሽ እኮ? አይ ነው አውቃለሁ። እኔ ለምን ነው የሚፈጠር ታውቂያለሽ? ሳለቅስ ትቶኝ ነው ሄደው። አንቺም ዝም ብለሽ ነው ሄድሽው። ለመረዳት አልሞከርሽም እና በጣም ይቅርታ። እዚህ ድረስ ያደርሳል ብዬ አላሰብኩም። በቀል አይደለም። አናዶኝ ስለነበረ የምትመጪም አልመሰለኝም ነበር እና በጣም ይቅርታ ለተፈጠረው ነገር። እና ፕላስ ደግሞ መስማት የፈለኩት ሁለታችሁ ምን ነበራችሁ? ሚስቱ ስለሆንሽ አንቺ እኔን ነገር ብዬ ማውራት አልፈልግም። ስለዚህ ከባድ ነገር አላችሁ ማለት ነው። ይቅርታውን ከመቀበል በፊት ምንድን ነበራችሁ? አታስረዳኝ እያለች ነው እሷ ታስረዳኝ እያለች ነው አይደለ? ብታስረዳኝ እሷ ደስ ይለኛል። ለምንድን ነው የማስረዳት? እኔ ማስረዳት እችላለሁ። ቆይ ማሪ ልንገርሽ፣ ኤክሱ ነኝ አይደለም? ኤክስ የሚባልም ነገርም የለም ሚሚ። ወይኔ እኔ አይገርማችሁም? ጭራሽ እንግዲህ ያቡ ኤክሱ ነኝ። ኤክስ የሚባል ነገር እንኳን አልነበረኝም። እኔ አንድ ቦታ ላይ ብቻ አሸንዳ በዓል ላይ ብቻ ነው የተገናኘሁት እንጂ ኤክስ ነው የሚባል ነገር ራሱ እኔና አንቺ መሀል የለም እንግዲህ ብሎ ያቡ መልሷል ማለት ነው። ስለዚህ ጽጌ ደግሞ ምንድን ነው እናንተ ይህን አይል በጥብቅ አንቺ ብቻውን ለማውራት የፈለግሽበት ምክንያትሽስ ጉዳይስሽ ምንድን ነው ብላ ጠበቅ ያለ ጥያቄ ጠይቃለች። ነገ ደግሞ እንዳትመጣ፣ ነገ ተመልሳ እንዳትመጣ፣ ነገ ህይወቴን እንዳትበጠብጥ ብላ እንግዲህ ምንድን ነው ነገ እንደማትመጣ ደግሞ በምን እርግጠኛ ነኝ ብላ ጽጌ ደግሞ ተበቃ አድርጋ እየጠየቀች ነው። እኔ ሊበቀል ነው ያን ሰዓት ሩሙ ላይ የተገኘሁት እንጂ እንተን በይፈልግ አይደለም የምለውን ነገር ደግሞ ሚሚ መልሳለች ማለት ነው። እንግዲህ ውድ ተመልካቾቼ በጣም የሚገርመው ያቡ ምንም አይደለም እያለ ነው። ልጅቷ ግን እኔ ኤክሱ ነኝ ወይንም የድሮ ፍቅረኛው ነኝ ምናምን ብላ እየመለሰች ነው ማለት ነው። በጣም ያሳዝናልም ያሳፍራልም። ውድ እህቶቼ እንግዲህ ለዛሬ የመጣሁት ቪዲዮ ይህንን ይመስል ነበረ። እንግዲህ ያቡና ጽጌ አብሮ ስለመጡ ስለታረቁ በጣም ደስ ብሎኛል። እኔ በበኩሌ በጣም ደስ ብሎኛል። ከዚህ በኋላም አብሮነታቸው
ፍቅራቸውና ፍቅራቸው እንዲቀጥል ፈልጋለሁ። ይቀጥልልን። እናም እናንተም ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ እላችኋለሁ። ከዚህ በኋላ ግን በህይወቴ ውስጥ እንድትመጪ አልፈልግም ብላ እንግዲህ ጽጌ ማስጠንቀቂያ ሰጥታለች ማለት ነው። እና ወደ ተመልካቾቼ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ እያልኩኝ ቪዲዮውን በመመልከት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። ባይ አልነበረንም አይደለ? የለንም ምንም ነገር የለም። ምን ልንገርሽ? ሴት ስለሆንሽ አንቺን ማስከፋት አልፈልግም። ተናዳ አይደለ? ናፍቄት የሚወጣችሁም አይደለም። ከበቂ ግን እሱ አይናገር ኪሎ ዳርክ ያቁ ዳሃለው ሐዲግም ስለልቀዳ ናዲግ ነው ታምገር ታትሴት ስላናደርኪ ነው ያንዳንዱ ነገር ስልካችን በቃ መናገር አልፈልግም። ለምን መናገር አልፈልግም? ይሄ እኮ ፕራይቬሲ ነው፣ የኔ ነገር ነው። ፕራይቬሲ የኛ ፕራይቬሲ ነው። አንቺ ያውቅሻለሽ የኛም ፕራይቬሲ ማለትሽ ማሪ። ከአሁን በኋላ ስለማልመጣ እናንተን መከታተል አቁሜያለሁ። ከዚህ በፊት ባንበት አልነግራችሁም፣ ማን እንደሆነ አልነግራችሁም። እሺ ችግር የለም። በራስ ማን ምረሳ ምን ብለሽ ነው የምትረሺው? ነይ እንጂ አንተ ወሬት አልጨረስኩም። አትፍሪ። ለመገፈታው አረ አየፈረሽ ትመሰለሽ። ማሪ አልፈራው። ካልፈራሽ ደምዶ ማተዩ ማለት ከዚህ በኋላ አታዩና አትውዳጂው ነው። ምንድነው? ምን ላርግሽ? እኔ ምን ላርግ? አንቺ ሴትዮ ከህይወቴ ውጭልኝ። ወጥቻለሁ እኮ ምንድነው ታዲያ? ወጥቻለሁ ግን ታረግኝ ወለላችንም እንዴ? አሁን ቆይ አንቺ ሆኗል ግን ወደዋለሁ ነው ነገሩ። ተወጇለሽ። ስለዚህ አንቺ ከእሱ ከኔ ጋር ያላችሁ ትገባለሽ ማለት ነው። ኦፍ ኮርስ እየወደድኩት ተዋለሁ። አልደርስም። እየወደድኩት ተዋለሁ። እንዴ ቆይ ለመሄድ አትቸኩኝ። ቆይ ለምን ሴትዮ መጀመሪያ ጨርሰን ተስማምተን የመጣነው አልመጣም። አትከራከሩ። አልመጣም። ምን ላርግሽ? ምን ተሰቃየሁ እኮ እኔ እኮ በማርያም ምን ላርግሽ? ምን ትኛለሽ? ይሄን እናርግበኝ እስቲ። ምን ማድረግ እችላለሁ? ንገሪኝ። ምን ማድረግ እችላለሁ? ማድረግ እንችላለን። ምንሽው ነገር አለ እኮ። ምን ላርግሽ? ሴትዮ እንግዲህ ማን እንደላከት አላውቅም። ህይወታችን የመጣች ተጠበቀሽ። ምን ላርግ? አንቺ ለመርዳት ሞክሪ፣ አይንሽን ለመግለጥ ሞክሪ ፕሊዝ።